አድራጊዎች ነን። አሜን። እግዚአብሔር ይመስገን። የእግዚአብሔር ልጆች አድራጊዎች ናቸው። ኢንተርኔት እዚህ ጋር ሰራ ማለት ነው። ኦኬ። በማቴዎስ ወንጌል 13 ጌታ በሰጠው ምሳሌ ዛሬ ሶስተኛውን ክፍል ነው የምናነበው። እግዚአብሔር የተመሰገነ ይሁን። ሙሉ ክፍል ስለ ባለፈው በተከታታይ የተማርነው ነው። ዛሬ ግን አንድ ለየት ያለ ነገር አስተውለነው በደንብ በቃ አስምረንበት እንድንወጣ እና በደንብ እንድናየው ነው የምፈልገው። ቁጥር 24 ላይ ሌላም ምሳሌ አቀረበላቸው ከበፊቱ ከዛ ከዘሪው ምሳሌ ሌላ ነው። እንዲህም አለ፣ መንግሥተ ሰማያት በእርሻው መካከል ዘርን የዘራ ሰውን ትመስላለች። ስለ ኪንግደም ኦፍ ጋድ ነው እያወራ ያለው። ሰዎቹ ሲተኙ ይላል፣ ጠላት መጣና በስንዴው መካከል እንክርዳድን ዘርቶ ሄደ። ሰዎቹ ሲተኙ ጠላት መጣና በእርሻ መካከል እንክርዳድ ዘርቶ ሄደ። ስንዴውን በቀለና ባፈራ ጊዜ እንክርዳዱ ደግሞ ያን ጊዜ ታየ፣ ተገለጠ። የባለቤቱም ባሮች ቀርበው ጌታ ሆይ መልካምን ዘር በእርሻ ዘርተህ አልነበረምን? እንክርዳዱ ከወዴት አገኘ አሉት። እርሱም ጠላት ይህን አደረገ አላቸው። ባሮቹም እንግዲያስ ሄደን ብንነቅለው ትወዳለህ? ሄደን እንንቀለው፣ ደስ ይሰኛል፣ እናስወጣው አሉ። እርሱ ግን እንክርዳዱን ስትነቅሉት ስንዴውን ከእርሱ ጋር እንዳትነቅሉት አይሆንም፣ ተዋቸው፣ እስከ መከር ጊዜ አብረው ይደሙ። በመከር ጊዜም አጫጆቹን እንክርዳዱን አስቀድማችሁ ልቀሙ፣ በእሳትም ለማቃጠል በየነዶው ሰሩ፣ ስንዴውን ግን በጎተራዬ ክተቱ እላለሁ አለ። ዲስ ኢዝ አናዘር ኤግዛምፕል ነው የሰጠው። ዛሬ ፓርት 3 በደንብ የምናየው የማነበው ክፍል ነው። እንጸልይ። ቅዱስና ዘለዓለማዊ ሆንክ የሰራዊት ጌታ እግዚአብሔር፣ ባለብዙ ምሕረት፣ ባለብዙ ቸርነት፣ ባለብዙ ሞገስ በሰማያትና በምድር እስትንፋሳችንና መንገዳችንን አንተ ያዝ። የሕይወታችን ሁሉ መገኛ ምንጭ ከአንተ ስለተፈጠርን በአንተ ስለተፈጠርን እግዚአብሔር አምላክ ሆይ በአንተም ስለዳን በክርስቶስ ኢየሱስ በሆነው ሁሉ በሰማይ በምድር ክብርና ምስጋና ያንተ ነው። ስለ ኖርንበት ኑሮ፣ ስለ ዋልንበት ውሎ፣ ስላደርንበት አዳር፣ መስቶ ስለነጋው ስላለፉት ዘመናት፣ በፊታችን ስላሉት ሁሉ ቀናቶች አንተ አምላካችን ነህ። ስምህ ይቀደስ። በአንተ እንቆማለን፣ በአንተ እንገባለን። በሰማይ ስለ ጻፍክልን እግዚአብሔር አምላክ ሆይ በተናገርከውም ስለምታኖረን፣ ከክፉ ሁሉ ስለምትጠብቀን፣ ስለምታሳድገን፣ ምሕረትና ቸርነትህ በየዕለት ዕለቱ ስለበዛልን እናመሰግናለን። ዛሬም በቃልህ በመንፈስህ በዚች በአንተ ቀን ቀድሰን እነሆ ሁላችን በፊትህ አለን። የመንግሥትህን ቃል አሁንም በእኛ ውስጥ ይብቀል፣ አሁንም ይዘራ። መንፈስ ሆኖ የሚመጣ ቃልህ፣ ሕይወት ሆኖ የሚመጣ ቃልህ፣ ሰላም ሆኖ የሚመጣ ቃልህ፣ ማስተዋል ሆኖ የሚመጣ ቃልህ ከአዳማዊ ሕይወት ያወጣል። ጌታ አምላክ ወደ ክርስቶስ ሕይወት ዛሬ መልሰን በልጅህ መንግሥት ውስጥ ነው ያለን። እግዚአብሔር ልጅህን የምንመስልበት የእሱን ፈቃድ የምናውቅበት ከአሮጌው ሰው ደግሞ ጌታ አምላክ የምንለያይበት ቃልህ ብቻ ያን መንፈስ ያን ጸጋ ያን ኃይል ስጠን። የዲያብሎስን ስራ በቃልህ ደግሞ አሁንም አፍርሰው በኢየሱስ ክርስቶስ ስም። ኤኒ ስትሮንግ ሆልዶች አብሮ የሚቀመጥ
ለጠላት ሁሉ የሚስማሙ ነገሮች በኢየሱስ ስም የፈረሱ ይሁን። የሰው አእምሮ ነፃ ይሁን። ጌታ እንደ ቃልህ ንጹሕ ልብ ፍጠር። በመንፈስህ ቀድሰን በኢየሱስ ክርስቶስ ስም የሰይጣን ሥራ ይፍረስ። መንፈስ ቅዱስ ሆይ የሰውን መንፈስ መቀደስ መስራት፣ የሰውን ልቦና መሙላት የምትችል አንተ፣ እኛ ሰራተኞች ነን። መንግስቱ ያንተ፣ የመንግስቱ ባለቤት አንተ። ክብር ለስም ይሁን ክርስቶስ ኢየሱስ ስም አሜን። እግዚአብሔር አምላክ ይባርካችሁ። ሮዚ ዌልካም ዌልካም፣ እንኳን ደህና መጣሽ፣ እንኳን እግዚአብሔር ረዳሽ። ሮዚ ብርቱ ሰው ነች። በጣም ሳትቀር እርግዝናዋ ምክንያት ሳይሰጣት፣ ምክንያት ቢሆን እኮ እርግዝና ምክንያት ነው፣ ትልቅ ምክንያት ነው አይደለም? ግን እርግዝናዋን እንደ ምክንያት ለስንፍና ሳትጠቀምበት፣ ለስጋ ሳትጠቀምበት እግዚአብሔርን ቃል በመስማት በማገልገል እስከ መጨረሻው አብራን ነበረች። እግዚአብሔር ደግሞ በሰላም ገላግሏት ዛሬ በመካከላችን አለች። እንኳን እግዚአብሔር ረዳሽ፣ እንኳን በሰላም መጣሽ። አጨብጭቡላት፣ ባርካ። አሜን። ዶክተር ሙሌ እንኳን በሰላም መጣ። እግዚአብሔር አምላክ ይባርክ፣ ጸጋውን ያብዛል። ፓርት 1 እና ፓርት 2 መጠራት እና መመረጥ ላይ ነው እያተኮርን ያለ። መጠራት ብቻውን ደህንነት አይደለም። በመጠራት ውስጥ መቀመጥ ለዘላለም ሕይወት ዋስትና አይሰጥም። የተጠሩ ሁሉ አይደለም የሚድኑት፣ የተጠሩ ሁሉ አይደለም የክርስቶስ አካል የሚሆኑት። መጠራት የመጀመሪያው ፕሮሰስ ነው። እግዚአብሔር ለሁሉ ሰው ነው የሰጠው። የመጨረሻ የዓለም የመጨረሻ ኃጢአተኛ፣ በቃ የመጨረሻው ክፉ ሰው እንግዲህ በዓለም ላይ ቢባል ይሁዳ ነው። እኛ ስለማይገባ ነው፣ እግዚአብሔር ራሱ ስለሚያውቀው በቃ የዓለም የመጨረሻ ክፉ ቢባል ዘ ወርስት ፐርሰን፣ የልቡ በጣም መጥፎ ቢሆን ይሁዳ ነው። እስከሱ ድረስ እንኳን ምን ሆኗል? የመጨረሻውን ኃጢአተኛ ምን አድርጎታል? እድል ተሰጥቷል። ምክንያት የለም። በመጠራታችን የመጀመሪያ ብፅዕና ነው። ብፁዕ ነው። የተጠሩ ሰዎች ብፁዕ ናቸው። መጠራታቸውን ሰምተው መምጣት ራሱ ጥሩ ነው። መስማት ብፅዕና ነው፣ አንዱ ብፅዕና ነው። ግን አልቲሜት ጎል አይደለም። የመጀመሪያው የእግዚአብሔር የክርስትና አስተምህሮ መጠራት የሚል ነው። ፍጻሜው ግን መመረጥ። የተጠሩ ብዙዎች ናቸው፣ የተመረጡ ግን ጥቂቶች ናቸው። ፓርት 1 እና ፓርት 2 እዛ ላይ ነው የተማርነው። ፓርት 1 ላይ በዚሁ ክፍል በማቴዎስ ወንጌልም በሉቃስ ወንጌል ምዕራፍ 8 ቁጥር 4 ላይ በዚህ በማቴዎስ ወንጌል ምዕራፍ 13 ላይ በግል ሕይወታችን ላይ ነው ምሳሌ ሰጠው። የእያንዳንዱ ሰው የግል ልቦና ምን አይነት ልቦና ነው ያለኝ ኢንፐርሰን፣ ይሄ በማስ ሳይሆን በግል ሕይወቱ የእያንዳንዱ ሰው ልብ ይለያያል። እግዚአብሔርን ደግሞ አትራክት የሚያደርገው ሌላ ምንም ነገር አይደለም፣ የሰው ልብ ነው። የእግዚአብሔር መብራት የሚበራበት እግዚአብሔርንም ለማየት ልበ ንጹሐን ብፁዓን ናቸው፣ እግዚአብሔርን ያያሉ። የልብ ንጽህና ኢዝ ቬሪ ኢምፖርታንት። በሰላም ለመኖር ደስተኛ፣ ይሄ የኢነር ሳቲስፋክሽን የአእምሮም ሰላም የሚያመጣው ልቡ ንጹሕ የሆነ ሰው። የሰው ሁለንተናው ባህሪውም እውቀቱም ምኑም ያለው ልብ ውስጥ ነው ያለው፣ የተሰወረው ልባቸው ውስጥ።
እግዚአብሔር ደግሞ የሚመረምረው ቃላችን አይደለም፣ ልቦናን ነው የሚመረምረው። ልብና ኩላሊትን የሚመረምር አምላክ ነው። ለዚህ ነው ዳዊት መርምረኛል። ፓርት 1 እና ፓርት 2 ባለፈው ስለተማርነው ዛሬ መድገሙ ምንም ጥቅም የለው። ግል ላይ ያተኮረ ነው ፓርት 1 ላይ 100ም 60ም 30ም ለማፍራት የግልን ነው እያወራናል። እና ጠላት ታርጌቱ እኛ አይደለንም። በሰው ልብ ውስጥ ሰው ጉልበተኛ የሚሆነው፣ ሰው መንፈሳዊ የሚሆነው፣ ሰው የእግዚአብሔር የሚሆነው፣ ሰው አስተዋይ የሚሆነው የእግዚአብሔር የመንግስቱ ቃል እግዚአብሔር በሱ ውስጥ ሲኖር ነው። ሰው መንፈሳዊ ኢቨን መንፈስ ቅዱስ ሰው የሚሞላው በቃሉ ሙላት ውስጥ። ምክንያቱም ጌታ ሲናገር እኔ የምነግራችሁ ቃል መንፈስ ነው ይላችኋል። ዋዳዚት ሚን ቁጭ ብለን ማሰብ ያለብን ምንድን ነው መንፈስ ነው ማለት? እንዴት ነው ቃል መንፈስ ነው? በእምነትም ስንናገር እኮ ተራራን የሚያፈርሰው አጋንንት ሰምተው የሚወጡት ድምፃችንን አይደለም፣ መንፈስ የሆነውን ቃል ነው የሚሰሙት። በእምነት ውስጥ በክርስቶስ ኢየሱስ ውስጥ ያለው ያ እምነታችን ውጣ ስትለው የገሃነም ደጆችን ያፈርሳል፣ ይታዘዛሉ። በእኛ ድምፅ አይደለም። ድምፃችሁን ብታወፍሩት፣ ብትጮሁ፣ ብታቀጥኑት እዳዝማር የሰው ድምፅ ምንም አያውቅም። ድምፅ ነው። ኢትስ አባውት ስፒሪት። አጋንንት የሚታዘዙት፣ ርኩሳን መናፍስት የሚታዘዙት፣ የገሃነም ደጆች የሚወድቁት። እኛንም ለመንካት የኔ ድምፅ አይደለም የነካችሁ፣ ያንተ ድምፅ ያንቺ ድምፅ አይደለም። ውስጣችን የሚገባው ያ የህይወት ቃል ነው አይደል? አጥንትና ጅማት ነፍስና መንፈስን እስኪለይ ይበረታል። እዛ ዕብራውያን ምዕራፍ 4 ላይ ተጽፏል። የመንፈስ ቃል ነው ሰውን ነፍስ ውስጥ የሚገባው አይደለም። እምቢ ያለውን ስትሮንግ ሆልዶችን የሚያፈራርሰው እኮ አሁን እንደ ቆሮንቶስ ምዕራፍ 4 ሁለተኛ ቆሮንቶስ ምዕራፍ 4 ምሽጋችን የጦር ዕቃችን ብርቱ ነው ምሽግን ለመስበር የሚለው እኮ የክርስቶስን እውቀት ነው። ትምህርተ እግዚአብሔርን ነው። ትምህርተ ክርስትና ነው። ሃሎ። ምክንያቱም የሰው አእምሮ የተያዘበት፣ የሰው ነፍስ የተያዘበት፣ የሰው እውቀት የተሰራበት ስሪት አለ። ያ ስሪት ለገሃነም ደጆች አመቻችቶታል። ሃይማኖታዊ ሊሆን ይችላል፣ ግን የገሃነም ደጅ ነው። ከኔ ጋር ናቸው። ሃይማኖት ስንል ባለፈው ተናግሬያለሁ። አንዲት ሃይማኖት ስትባል ሌላ ሪሊጅን ማለት ነው። በክርስቶስ ኢየሱስ የሚያምን ማለት ነው። አንዲት ሃይማኖት ምላት እሷን ነው። በክርስቶስ ኢየሱስ በማመን የሚገኘውን ጽድቅ አንዲት ሃይማኖት ነው። ኢትስ ኖት አባውት ስለ ዲኖሚኔሽን እያወራን አይደል። በየትኛውም ነገር ውስጥ የሰይጣንን ስራ የሚያፈርሰው ቃሉ ነው። የሚያኖረንም የሚያቆመንም ድል የሚሰጠንም በእግዚአብሔር ሕልውና ውስጥ የሚያስገባንም ቃሉ ነው። አሜን። ክብርና ምስጋና ለእግዚአብሔር ይሁን። በግል ነው። ማቴዎስ ወንጌል ምዕራፍ 13 ከላይ ያለው ስለ ግል ነው። ሉቃስ ወንጌል ምዕራፍ 8 ቁጥር 4 ላይ ስለ ግል ነው። አሁን ግን ሁለተኛው ምሳሌ ስለ ማስ ሄሎ አዝ ቸርች ውስጥ በቸርች ውስጥ ነው ያወራናል። የቅድሙ እንክርዳዱ በእኛ ህይወት ውስጥ የእግዚአብሔር ቃል እንዳይበቅል የሰማነውን ቃል አምነን እንዳንቆም ክርስቶስ ኢየሱስን እስከ መጨረሻው እንዳናምን በክርስቶስ የሚገኘውን ጸጋ አምነን እስከ መጨረሻው እንዳንሄድ በልዩ ልዩ ፈተናዎች ከኛ ውስጥ ያንን የመንግስቱን ቃል የእግዚአብሔር ልጅ ኢየሱስ ክርስቶስን ያወቅንበትን ያመንበትን የዳንበትን ቃልና ጸጋ ለማውጣት ነው። ከእግዚአብሔር ጋር የታረቅንበትን እርቅ መስበር አለበት። ከእግዚአብሔር ጋር የተዋሃድንበትን ያንን ኪዳን መስበር አለበት። አዲስ ኪዳን ውስጥ እንድትገባ አይፈልግ። በአዲስ ኪዳን ውስጥ እንድትኖር አትፈልግ። ያ ነው የእግዚአብሔር ቃል የሚለው። ኪዳን ውስጥ መግባት ማለት ነው። መንግስት ውስጥ መግባት ማለት ነው። የመንግስቱ ቃል ኪዳኑ ነው። አዲስ ኪዳን ነው የእግዚአብሔር መንግስት።
ከኪዳኑ ለማውጣት ከአዲስ ኪዳን ለማውጣት ሰይጣን ይጥራል። አልቲሜት ጎል ኦፍ ሰይጣን ከዘፍጥረት ምዕራፍ 3 ጀምሮ እስከ ክርስቶስ መምጣት እኛም በመልካችን ምንም ስለ መልክ አይደንቀውም። ነጭ ሆንክ ለእኛ ሀገር ይሄ ለአሜሪካ ለአፍሪካ ለምናምን ነው እንጂ ሰይጣን ነጭም ሰው አያውቅም፣ ጥቁርም ሰው አያውቅም። ሰው ነው የሚያውቀው ሰይጣን። እግዚአብሔርም ነጭም ሰው አያውቅም፣ ጥቁርም ሰው አይደለም የሚያውቀው፣ ሰው ነው የሚያውቀው። የከሌ ዘር፣ የከሌ ነገድ፣ የከሌ ቋንቋ የሚባል ነገር የለም በመንፈሳዊ ዓለም። ሰው ነው ሁሉ። ሄሎ ክርስቶስም የመጣው ሁሉንም ሰው ለማጽደቅ ነው። ሰይጣን የሚሰራው ሁሉንም ሰው ለማጥፋት። that's a big difference። ዋው ብሎ ሰይጣን እነዚህስ እንደው እንግሊዝኛቸው ሲጣፍጥ ብሎ ዝም የሚል ይመስላል። አቤት የዚህ ልጅ አማርኛ፣ አቤት የዚህ ልጅ ኦሮምኛ ምናምን፣ የዚህ ልጅ ወላይትኛ፣ ጉራጌኛ የሚል ይመስላል። እሱ ምንም ውጤት እንደሌለው ያውቃል። ጥሩ ልብስ ለብሰን ዝንጥ ብለን ስንሄድ አቤት 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 ነው እንደዚህ ሲያስፈሩ ይላል። ስለዘነጥ አይልም። ሀብት ስላካበትን አይልም። ጠንካራ ስፖርተኛ ስለሆን አይልም። አጭር፣ ረጅም፣ ወፍራም፣ ቀጭን ለሰይጣን ሰው ነው። ለእግዚአብሔርም ሰው ነው። ትግሉ ይሄ ሰው የሚጸድቀውም በቃል ነው፣ የሚኮንነውም ቃሉ ከሱስ። አዳምና ሔዋንን መጀመሪያ ሲቀርባት ሔዋንን እግዚአብሔር ምንድን ነበር ያላችሁ? ቁመትሽ ስንት ነው? አለባበስሽ ምናምን አላላት። ምንድነው እግዚአብሔር የተናገራችሁ ነገር እንዳታደርጉ የከለከለው ምንድን ነው ያላት? እግዚአብሔር የተናገረው ነገር ሕይወት እንዳለበት ከእሱ ጋር የሚያኖረን ገነታችንን የሚያስጠብቅ ከሞት የሚያድንን እግዚአብሔር የተናገረው የሕይወት ቃል እንደሆነ ስለሚያውቅ ከዛ ሕይወት ቃል ከወጣን ሞት እንዳለ ስለሚያውቅ ታርጌቱ የእግዚአብሔር ቃል ዶንት ቢ ፉሊሽ። አሁን ዓለም ላይ ሰይጣን ጨዋታ የእነንትና ቸርች he is playing a game. He is playing a game. አንዲት ነች ቤተ ክርስቲያን፣ እሱም በክርስቶስ ኢየሱስ አምኖ ዳግም የሚወለዱ ማለት ነው። አንዲት ጥምቀት የሚለው ኢየሱስ የእግዚአብሔር ልጅ ነው ብዬ አምኜ ካመንኩ በኋላ የምጠመቀው በአብ ወልድ በመንፈስ ቅዱስ የምጠመቀው ጥምቀት እንጂ ኢትስ ኖት አባውት ዲኖሚኔሽን። የግልን ከጨረሰ በኋላ ሰይጣን በግል አሸንፈነዋል። በግል እምቢ ብለነዋል። እንኩ ብሎን እምቢ ብለነዋል። ወስዶብንም አልክድም ብለን ጸንተን ቆመናል በፈተና አይደለም። ከፈለገ በሐሰት ክስ ሊከስ ይችላል። ያለህን ንብረት ሊወስድ ይችላል። ሊያወዛውዝህ ይችላል። በቤተሰብ ይመጣል፣ በልጆች ይመጣል፣ በጤንነት ይመጣል፣ በኑሮ ይመጣል፣ በስራ ገበታ ይመጣል። ያንቃንቀሃል። አንተን የሚፈልገው ከክርስቶስ ማጉደል ነው። የእግዚአብሔር ልጅነትን ተውልኝ ነው። ከእግዚአብሔር ጋር የታረቅበትን እርቅ ተወው፣ ሌላውን ነገር ለእኔ ተወው። በዛ ስንጸና እምቢ ስንል በዓለም ያለውን ልስጥህ፣ ነፍስህን ለእኔ ሽጥልኝ፣ ሴል ዮር ሶል ቱ ሚ and I will make you famous። አሁን እኮ ሰው ሳያውቀው ነፍሱን እየሸጠ ነው አይደለም። ፌመስ ለመሆን በቃ ሲያስቸግራቸው ዱርዬ ይሆናሉ። አሁን ኢትዮጵያ ውስጥ እንደሱ በቃ they are so desperate to be famous. There is no any other way to be famous except you are so foolish. The only thing you need to have something is just be foolish, be arrogant, then you'll be smart. I mean, you'll be popular. Be crazy. የሚደነቁትን ሰዎች ናቸው የሚሳደቡ፣ የሚራገሙ፣ ባለጌዎች፣ ነገረኞች፣ ክፋተኞች፣ ካዲዎች፣ አጋንንት የሞላባቸው ሰዎች፣ ደፋሮች፣ ፖፑላር ብቻ ፖፑላር ለመሆን ሰውም ወጣቱም ወደ እነዚህ ሰዎች ይመጣ። That means they are selling their soul in other way. They are selling it. They are so desperate. ወገኖቼ
በመጀመሪያው ፈትኖሽ አሸንፈሽው የፈለገውን ቢያመጣ ባለፈው ብያቸዋለሁ። በቤተ ክርስቲያን በክርስቶስ ውስጥ በሃይማኖት አላቶናል። ሃይማኖት ደብድባናለች፣ አባራናለች፣ ለመግደልም ሙከራ አድርገዋል። ነሚት ነው ክርስቶስ ሕይወት ነው። እንዳውም ደግሞ ነፍሳችን እንኳን መሰጠት ካለበት ነፍሳችንን ለክርስቶስ ሰጥተን እናገኛታለን። ነፍሱን የሚሰውር ያጣታል፣ ነፍሱን ስለኔ የሚተው ግን ያገኛታል። ካልኩሌሽኑ ነፍስ እንኳን የሚያሰጥ ቢሆን አይከንግኝ አይዲት እግዚአብሔር አልፈቀደም አትሄዱም ያለ ጊዜው ገና ስራ አለ ብሎ ነው እንጂ ነፍሳችንን ሰጥተን ለጌታ። ነፍሳችን በክርስቶስ ኢየሱስ በሰማያዊ ስፍራ ከእሱ ጋር ምን ሆናለች? ተሰውራለች። እዚህ አይደለች። ሄሎ ዛሬ ታዲያ ሁለተኛው ምሳሌ ጌታ ያጠነከረው ተጠንቀቁ ያለው በጣም ከባድ ጥንቃቄ የሚያስፈልገው በማስደም በቤተ ክርስቲያን ውስጥ እርሻው የእግዚአብሔር ልጆች ናቸው። አሸንፈዋል። ወረዲ አሁን እርሻ ሆነዋል፣ ፍሬ አፍርተዋል። በእርሻው መካከል ግን እንክርዳድ። እነዛ ማን ናቸው? የጨለማው ልጆች ናቸው። በህብረት መካከል የአጋንንት መልክተኞች ይገባሉ። ኢንቴንሽናሊ በቸርች ውስጥ አይቻለሁ፣ እዚህ ሀገርም አይቼዋለሁ። በኃይል ነው፣ ዋጋም ከፍለንበታል። ደልብረት ላይ አጋንንት ልጆች ለአጋንንት የተሰጡ በፍጹም ስለ ክርስቶስ ማዳን እና መዳን በፍጹም ያልገባቸው አልቲሜት ጎላቸውም ያ ያልሆነ ሰዎች ተመሳስለው ቸርች ውስጥ አሉ። እንክርዳድ የሚለው ውጭ ያሉትን አይደለም፣ በእርሻ ውስጥ ነው። ሄሎ 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 በቤተ ክርስቲያን ውስጥ ነው አሁን ይሄ የሚናገር። በቤተ ክርስቲያን ውስጥ የሰይጣን መልክተኞች አሉ። ጌታ ከጠራቸው አንዱ ይሁዳ ነበር አይደል? አንዱ የዲያብሎስ ልጅ ያለው ይሁዳ ነው። ሂድ እንግዲህ የአባትህን ፈቃድን ፈጽማል። ልክ እንደዚህ ጌታ ምሳሌ ሲሰጥ ቤተ ክርስቲያን የእግዚአብሔር መንግስት የተጠራች ነች። ተጠርተው ከወጡት መካከል ሰይጣን በሌሊት መጥቶ ምን ዘራ? እንክርዳድ። ያ እንክርዳድ ምንድን ነው ሲሉ የዲያብሎስ ልጆች ናቸው እነሱ። አሁን ነው ችግሩ የሚመጣው። በዚያን ጊዜ እንክርዳድ መሆኑ ታወቀ። ቱክ ታይም ማለት ነው። ሄሎ ነገር ናችሁ። መጽሐፍ ቅዱስ ነው ማስተምረው። ከንጹህ ልቤ ነው የምነግራችሁ። ኦኬ ጀነራል የክርስትና እውቀት ነው እየተናገርኩ ያለ፣ ስለኛ አይደለም፣ ስለ ግል ህይወታችን። እነዚህ አይነትን ሰዎች ይልካቸዋል ሰይጣን። ስለዚህ ስራቸው ምንድን ነው? ያን የክርስቶስን አካል ምን ማድረግ ነው? ማስቀጨጭ፣ ቢችሉ ማፍረስ፣ ማናጋት፣ ማጋጨት፣ ግራ ማጋባት፣ ሰዎችን ማሰናከል፣ መበታተን። ታትሴር ቦል በቃ የሚሰሩት ሌላ ነገር የለም። አሁን ማፍረስ ነው፣ መገንባት የሚባል ነው። ምክንያቱም መልእክተኞች ናቸው እንጂ ልጆች አይደለም። አሳይን አላቸው። የገሃነም ደጅ አሳይን። የሰማችሁ ነው። እንደነዚህ አይነቶቹን ሰዎች ምን ይላል? ኦኬ ሄደን እንንቀለው ሲሉት እንክርዳድና አሁንማ ታየ፣ አሁንማ ተገለጠ፣ አሁንማ አወቅ ነው ሲሉት እሱን ነቅላለሁ ስትሉ ሌላውን ይዞብህ ስንዴውን ይዞት ይሄዳል። ምክንያቱም አንዳንዱ ስንዴ አብሮ ነው የሚያድገው ከእንክርዳዱ ጋር ተያይዘዋል፣ ስሩ ተያይዘ
ቀጭጫዋል እንጂ በቀላሉ ይወድቅ። እንክርዳዱ ያልነካቸው ሰዎች ምንም አይሆኑ። እንክርዳዱ የነካቸው ሰዎች ግን ሊጠፉ ይችላል። ታርጌቱ አብሮ ይዞ ምን ማድረግ ነው? መንገድ ነው። ጌታ ደግሞ ዓላማው እነዛ ሰዎች እንዳይናኩ። አሁን ያ የሰው ስራ አይደለም። ኢቨን ፓስተሩ ያንን መስራት የማይችልበት ሰዓት አለ፣ ያልተፈቀደ ጊዜ አለ። ከኔ ጋር ናቸው። ኦንሊ መላእክት ናቸው። አሜን አሜን። ኦኬ። ማንም እነዚህን የሚያገኛቸው መልአክ በደንብ መጥቶ ንቅል አድርጎ እነዚህ አይነት ሰዎች ለፍርድ የተዘጋጁ ናቸው። ንስሐ ይገባል። ሄሎ you can't change them. they are already እንክርዳድ ናቸው፣ ስንዴ አይደሉም። so don't waste your time. እንክርዳድን ስንዴ ማድረግ በፍጹም አይቻልም። ይቻላል? ስንዴና እንክርዳድ ይለያያል አይደል? ሁለቱ ይመሳሰላል፣ ግን እንክርዳድን ስንዴ ላድርግ ብትለው ኖ from the beginning he is not born again. ቦርን አጌኖችን ነው ወደ ንስሐ የምታመጣ። ብትገስጸው፣ ብትመክረው፣ ብታበረታታው፣ ብትጸልይለት ቢደክምም he is born again። በስጋው እንኳን ቢደክም በደል ቢኖርበት ደክማ ብታገኛት ቦርን አጌኖች ናቸው። የማን ልጆች ናቸው? የእግዚአብሔር ልጆች ናቸው። እንደነዚህ አይነት ሰዎች ንስሐ አይመልሳቸውም። ንስሐ ስለማይመልሳቸው እግዚአብሔርን መጨረሻ ወዴት ነው? እዛ ሲሄድ ነው። ልጆቹ ከሆነስ እዚህ ምድር ላይ እንደ አባት ምን ያደርገናል? ይቀጣናል። ልጆች ስትሆን እዚሁ ምድር ላይ ዲስፕሊን ያደርጋል። ቅጣቱ ደግሞ የእግዚአብሔር መሆኑን እናውቀውና ይጣፍጣል። ልክ ትክክል ነው። እግዚአብሔር እንኳን አደረግከው የምንለው አይነት ነው። ወይም ደግሞ ማረኝ በቃ አጥፍቻለሁ የሚያስብልህ ንስሐ የሚያስገባህ ነው። የእግዚአብሔር ቅጣት እንድትጠፋ እንድትሞት አይደለም። ሲኦል እንድትገባም የሱ ፈቃድ አይደለም። ልጅ ነህ አንተ። እነዛኞቹ ግን ዝም ነው የሚላቸው እግዚአብሔር። ለገሃነም ነው የሚዘጋጁት። ኦልሬዲ ተፈርዶባቸዋል። ምክንያቱም እንክርዳዶች ናቸው። ትልቁ ጥንቃቄ አድርጎ ያለው እንክርዳዱን እነቅላለሁ ስትሉ ስንዴውና ይሄ የግሩፕ ግን ተጠርተዋል። የት ውስጥ ነው ያሉት? ቤተ ክርስቲያን ውስጥ። መስጊድ አይደለም ያሉት፣ ጠንቋይ ቤት አይደለም ያሉት፣ ዓለም ውስጥ አይደለም ያሉት። እንክርዳድ ያለው ስንዴ ውስጥ። ዓለማውያንማ ትለየዋለህ። ሊትራሊ ዓለማዊ ነው። አይደብቅህም ደግሞ ዓለማዊ ነው። ይሄኛው ግን ቃላቶቹ በደንብ የቸርችን ነገሮች ያውቁታል፣ ግን አይኖሩበትም። ምክንያቱም የነሱ አይደለም፣ የመንግስቱ ልጆች። ሁለተኛው ጥንቃቄ ቤተክርስቲያን የምታደርገው ይሄ በደንብ ዛሬ ልጨርሰው ይሄን ፓርት በደንብ እንዲገባ እንደ ትምህርት እንድንወስዱ። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 1 ላይ እንሂድ። ቶሎ መጽሐፍ ቅዱሳችን አንደኛ ጢሞቴዎስ ምዕራፍ 4 መንፈስ ግን በግልጥ በኋለኛው ዘመናት አንዳንዶች የሚያስቱ መናፍስትና በውሸተኞች ግብዝነት የተሰጠውን የአጋንንት ትምህርት እያደመጡ ሃይማኖትን አንዲት ሃይማኖት ነው ያላት አይደል? አሁን ይሄ ሃይማኖት ካቶሊክ ነው ወይስ ኦርቶዶክስ ነው ወይስ ፕሮቴስታንት ነው ወይስ ደግሞ የትኛው ነው? ኤጅ ነው የትኛው ነው?
በክርስቶስ ኢየሱስ ያለውን እምነት ነው የሚክዱት፣ ያስክዳሉ። He's not talking about Orthodox, he's not talking about Catholic. ሃይማኖትን ይክዳሉ። በገዛ ሕሊናቸው እንደሚቃጠሉ ደንዝዘው እነዚህ ውሸተኞች መጋባትን ይከለክላሉ። አምነው እውነትን የሚያውቁ ከምስጋና ጋር ይቀበሉ ዘንድ እግዚአብሔር ከፈጠረው መብል እንዲርቁ ያዛሉ። እግዚአብሔር የፈጠረውም ሁሉ መልካም ነውና ከምስጋና ጋር እያለ ይናገራል። ግን አንድ ነገር ነው፣ የአጋንንትን ትምህርት እያደመጡ ይላል። ሃይማኖት ላላቸው ሰዎች ታርጌት አድርጎ ነው የመጣው። ትግሉ ላመኑት ሰዎች ነው። ምን መስሎ የመጣው? ደንበኛ የክርስትና ትምህርት አስመስሎ ከክርስቶስ ከመንግስቱ ቃል ጋር የማይዛመድ ለመነጠቅ የማያዘጋጅ ለንስሐ የማያዘጋጅ ከክርስቶስ ባህሪና ኪዳን ጋር የማይመሳሰል ነገር ግን ክርስትና የሚመስል የአጋንንትን ትምህርት እያመጡ የሃይማኖተኞችን ሰዎች ለመንጠቅ ይፈልጋል። ሁለተኛው ታርጌት በቤተ ክርስቲያን ውስጥ የአጋንንት ትምህርቶች በደንብ አድርጎ ደሊብሬት ሊገባ በጣም መጠንቀቅ። እስከ ዛሬ ድረስ እስከ ነፍሳችን እየታገልን ያለ ነው። የተሳሳተ ትምህርት ሲመጣ አላርጅክ መሆን አለበት። አለዛ እኔ ለራሴ በግሌ እጠይቃለሁ። ምክንያቱም አዜ ፓስተር እጠይቃለሁ። አንዱ እረኞች፣ እውነተኛ እረኞች ለይተው የአጋንንት የሆነውን የአጋንንት የእግዚአብሔር የሆነውን የእግዚአብሔር ብለው የለዩ መንጋውን መናጠቅ አለባቸው። መንጋውን መጠበቅ አለባቸው። ዋጋ ያስከፍላል። ኦፍኮርስ ዋጋ ያስከፍላል። ከብዙ ሰው ጋር ያጋጫል። ኦፍኮርስ ብዙ ሰው ጋር ያጋጫል። ብቻህንም ሊያስቀር ይችላል። ዋትኤቨር አት ኤኒ ኮስት መንጋውን ግን ከስህተት አስተምሮ ከአጋንንት ትምህርት መጠበቅ አለ። ለዚህ ነው ዘው ተብሎ ይሄ ጋብዘለ ዘው ተብሎ ይሄ ምጣለ ዘው ኖ መንፈሳዊ ነገር እነሱ አንዳንዶች የአጋንንትን ትምህርት ምን እያደረጉ እያደመጡ ይላል። ሁለተኛ ቆሮንቶስ ምዕራፍ 11 ላይ ሌላ ኢየሱስን ይሰብኩ ይላል። የት ነው? ይሄም ቤተ ክርስቲያን ውስጥ መስጊድ ውስጥ አለ። የሰይጣን ትልቁ ታርጌት ማን ነው? እውነተኛው ኢየሱስ፣ እውነተኛው የኢየሱስ ክርስቶስ የመንግስቱን ቃል በክርስቶስ ሰው አምኖ እንዳይድን ሃይማኖተኛም ሆኖ ቤተ ክርስቲያንን መስሎ ሊመጣ ይችላል። ወይ ምእመን መስሎ እንክርዳድ፣ አገልጋይ መስሎ ደግሞ ሐዋርያት፣ የውሸት ሐዋርያት ነው። አልሰማችሁም? ብዙዎቻችሁ የምትከተሏቸው ሰዎች ኬስ ቢ ኬርፉል አም ቴሊንግ ዩ ናው ቢ ኬርፉል። they are not apostles, real apostles are። ምክንያቱም ዮሐንስ ራእይ ምዕራፍ 1 ምዕራፍ 2 ምዕራፍ 3 ሐዋርያት ሳይሆኑ ሐዋርያት ነን የሚሉትን እንደታገስካቸው ነገር ግን በኋላ ዝም እንዳላልካቸው አውቃለሁ። ነቢያት ሳይሆኑ ነቢይ ነን የሚሉት ግን አስተምህሯቸው ሌላ፣ የሚለቁት መንፈስ ሌላ፣ የሚመሰርቱት መንግስት ሌላ፣ ምድራዊ፣ ስጋዊ፣ አጋንንታዊ የውሸት። ቢኬርፉል ቬሪ ቢኬርፉል። ቅዱስ የሐሰት አስተማሪዎች ይላል አይደለም? ቅድም ያለው የሐሰት አስተማሪዎች ናቸው። በአንድ ስራ ላይ ደግሞ ያለው የሐሰት ሐዋርያትና አንዳንዶቹ የሐሰት ነቢያት ናቸው። ሌሎቹ ደግሞ የሐሰት እረኞች ናቸው። they are not pastors but they are calling themselves pastors. they are foolish, very foolish people.
ሰው ሰይጣን አካሉን ክርስቶስን እንዳይጠበቅ ክርስቶስን እንዳይመስል ሌላ የሚመስል ነገር ይሰጠዋል። በቃ ሰውየው እዛ ይኖራል፣ ይቀጭጫል፣ አያድግም፣ እግዚአብሔርን ነገር አያውቅም። ስለ ክርስቶስ ትነግረው ላይ ነው የሚነግርህ፣ በውስጡ ህይወት የለም፣ የሞተ ሰው። እነዚህን አይነት ነገሮች የእግዚአብሔር መንግስትንና የእግዚአብሔር መንግስት ያልሆነው በደንብ አድርጎ ለይቶ አስተማረ፣ በግልና በማህበር ከዛ በአገልግሎት ውስጥ። አንዳንዶች ይላል የኒቆላውያንን ትምህርት አምጥተው ይላል አይደል? የኒቆላውያንን ትምህርት አሁን እኮ ብዙ አለ በቸርች ውስጥ። ሀበሻው ቸርች ውስጥ አለ፣ ነጩ ቸርች ውስጥ አለ፣ ጃፓን ቸርች ውስጥ አለ፣ አፍሪካም ሞልቶታል። ዝም ብለህ ሄደህ ኦፕራን እኮ ብትጠይቃት ኦፕራ ምንድን ነው ስብላ ክርስቲያን ነኝ ትልሃለች። ስኖተ ክርስቲያን በፍጹም እሷ ያጋንንት ልጅ ነች። ሊትራሊ የተሰጠች ለአጋንንት የተሰጠች ሴት ሰው ቢኮዝ ሺ ኢዝ ፌመስ ሶ ዊ ሃቭ ቱ ጀስት ፎሎ ሄር ቢኮዝ ሺ ኢዝ ሪች ዛት ሚንስ ሺ ጀስት ጌት ቱ ሄቨን። የክርስቶስ ተቃዋሚዎች ናቸው እነዚህ። ጎቱ ቫቲካን እሱ ቢያስተምረው ይሻላል። ምንሰን ጊዜ ሰጥቼው እኔ ስለ ኦርቶዶክስ በነገራችሁ ይሻላል። ጎቱ የኛ ሀገር ፉል ኦፍ የገሃነም ደጅ እኮ ነው ቸርቹ። የክርስቶስ ተቃዋሚ ነው ትምህርቱ፣ ገድሉ፣ ስንክሳሩ፣ አንድምታው በፍጹም የክርስቶስ ትምህርት አይደለም። የክርስቶስ ተቃዋሚ ነው። ግን የተሰለ ልጅ ኢየሱስ ካልክ እንደ እባብ ብድግ ይልብሃል። ለምንድን ነው ኢየሱስ ሲባል እንደ እባብ መርዛማ ነው? ዋት ኢዝ ዜር ስፒሪት? ቢ ኬርፉል። የሃይማኖት መልክ አላቸው፣ ግን ኃይሉን ክደዋል። ይመሳሰላል። በአገልግሎትም ውስጥ ምእመንም ውስጥ ሊገቡ ይችላሉ። በግል ደግሞ ቅድም መጀመሪያ ክፍል 1 እና ክፍል 2 እንተናገር። ሰው እንዴት ነው ራሳችን እንጠብቀው? አንድ ነገር ነው ማወቅ እና ማመን። እስከ መጨረሻው የምንከተለው ክርስቶስ ነው፣ ክርስቶስ ነው፣ ክርስቶስ ነው። ከክርስቶስ በቀር ሌላ ነገር እንዳላቅ ቆርጫለሁ ብላችሁ ከእንግዲህ አታድክሙኝ፣ እኔ ያመንኩትን አውቃለሁ። በስጋዬ ማህተም የክርስቶስን መስቀል ተሸክሜያለሁ። ትንሽ ሰው በግዝረት እንኳን ትንሽ ስህተት ለመግባት እንደ አውሬ ነው የሚዋጋው። ኖ ጀዘቤል ቸርች ውስጥ ያለች የኤልዛቤል መንፈስ ይላል አይደል? ቤተክርስቲያን ውስጥ ነው እየነገረ ያለ ስለ ዓለም አለ። አሁን ቤተክርስቲያንና ዓለም በምንድን ነው እስቲ ዲስቲንክሽናችንን ንገሩት እስቲ እዩና ክርስቲያኑ ይሄ ክርስቲያን ነው ይሄ ዓለም ነው በሉኝ። ናዌዴይስ በተለይ አሁን ያለው ቸርች this coming generation what is the difference, what is the distinction between this born again እና የተለወጠ ከዓለም የወጣ ከዓለም ጋር የተለያየ ከሰይጣን ጋር የተለያየ ሰው እና ዓለምን መደባለቃቸው? ድብልቅልቅ ከሆነች ባቢሎን ይላታል መጽሐፍ ቅዱስ። ከባቢሎን ውጡ ነው የሚለው አይደል? ዮሐንስ ራእይ ላይ እኮ አንዱ ባቢሎን ላይ ውጡ ነው። እኔ ጋር ናቸው። ውጡ። ሰው ብዙ አምልጠ መጥተሃል፣ ብዙ አምልጠሽ መጥተሻል።
ከዚህም በኋላ በሕይወት መንገድ እሱም ክርስቶስ እስከ መጨረሻው ክርስቶስ ክርስቶስ ክርስቶስ። ሌላ መሰረት የለም፣ ሌላ ፍሬ የለም። አሜን። እንዲህ አይነት ሰዎችን ልንገራቸው። ስለ ጸጋ ሰብስበኳቸው። ጸጋ ለእነሱ ለኃጢአት መስሪያ ነው። ጸጋ ለኃጢአት መስሪያ አይደለም። ጸጋ ከኃጢአት አምልጠህ የእግዚአብሔር መንግስት ውስጥ እንድትገባ እሱ ነው የተሰጠህ። ደቀ መዝሙር እንድትሆን ሁለት ደቀ መዝሙር ነው የሚያወራው እዚህ ቦታ። የመንግስቱ ደቀ መዝሙር ነው የሚለው እዛ አንብቡት። ቅድም ያነበብኩት ከ51 ላይ የምኑ ደቀ መዝሙር? የመንግስቱ ደቀ መዝሙር። የዓለም ደቀ መዝሙር ሆነ የመንግስቱ ደቀ መዝሙር መሆን አትችልም። ትችላለህ? ሁለተኛው ደቀ መዝሙር የሚለው ቃል ሊትራሊ የክርስቶስ ደቀ መዝሙር ነው። የክርስቶስ ደቀ መዝሙር ስትሆን ነው የመንግስቱ ደቀ መዝሙር። እኔ የክርስቶስ ነኝ፣ እምብኖረው ለክርስቶስ ነው። የክርስቶስን ባህሪ ነው የምኖረው እንጂ በአፌ ዝም ብዬ የምናገረው አይደል። ክርስቶስ በአንተ ውስጥ ሲኖር የሚሆንልህ ባህሪ አለ። አሜን። በአንተ ውስጥ የሚመጣ የሚኖር አብሮ የመንግስቱ ባህሪ አለ። ያ የመንግስቱ ባህሪ አብሮ ሲኖር አብሮ these days, especially these days, be careful. አሁን ማወራው ይሄ በስጋ ስለደከሙ ክርስቲያኖች ምናምን አይደለም። እሱም ባለፈው ተምረናል። ለሱ ክርስቶስ ዋጋ ከፍሎ እያወራን ያለ ነው የእግዚአብሔር ልጆችና የመንግስት ልጆች የተጠሩና የሚመረጡ። በዚህ ልጅ ቋጭ ሲደመድመው ጌታ ምን አለ? የእግዚአብሔር መንግስት መልህቋን ወደ ውሃ ወደ ባህር የጣለች እና በመጀመሪያ ሁሉም ሰበሰበች እና ወደ መርከቡ አስገባች። ያ ምንድን ነው? መጠራት ነው። አንድ ባህር ላይ መልህቅ የሚጥሉ ሰዎች ያገኙትን አፍሰው ያመጣል። ሁሉም መጥተው እዛ ውስጥ ምኑ አለ? ጊንጡም አለ፣ አሳውም አለ፣ እባቡም አለ፣ እንቁራሪቱ አለ፣ ሽሪምፑ አለ፣ ምንድነው ይሄ ክራቡ አለ። ያ አመጡት። ሁሉም ሎብስተሩ አለ፣ ጀሊፊሹ አለ፣ ስታርፊሹ አለ፣ መርዘኛው ምናምን ሁሉ አለ። ሰበሰበ። ከዛ በኋላስ ሰከንድ ስቴፕ ነው የእግዚአብሔር መንግስት። ይሄን የምትመስለው ለሰከንድ ስቴፕ መምረጥ። ምን አድርገው? ይሄን ወርው ይሄን ወርው አነገሩ። በግልም ስንጠራ እንዳለን የተጠራ ነው። ከዛ በኋላ ግን ቀስ በቀስ ልብስህን ያስወልቅሃል። የቆሻሻውን ልብስ፣ ቆሻሻውን ባህሪ፣ ቆሻሻውን አመለካከት፣ ቆሻሻውን እምነት፣ ከእግዚአብሔር ያልሆነውን ትምህርት፣ ከእግዚአብሔር ያልሆነውን እምነት ያስጥልሃል። ሊያጸዳህ ነው። ይቀርጻል። ከዛ ብዙ ነገር ወደ ባህር ይጣላል። ጸዳህ። አሁን ክርስቶስን ስትመስል እዚሁ ትቀመጣል። አልሆንም ካልክስ ይጠብቅህና ፍሬ ካላፈራ አንስቶ ምን ያደርጋል? That's what it says. መመረጥና መጠራት በጣም ይለያል። የመጀመሪያ ወደ ጌታ ነው ሲባል መጠራት ነው። ከዛ በኋላ በክርስቶስ ትምህርት አንጸህ አስተምረህ በእምነት በእግዚአብሔር ቃል እውቀት ውስጣቸውን እየገነባ ብዙ ነገር እየተለወጡ እየተሰሩ መጡና የሚነጠቁ ክርስቲያን ተደረጋቸው።
ዘመኑ እግዚአብሔር እያጠራ ያለበት ዘመን ነው። እንዴት አድርጎ አጋንንት እያመለከ ሰው ስለ ዘሩ ወይም ስለ ባህሉ ስለ ምኑ አጋንንት ላይ እንዴት አብሮት ፎዝ ይሆናል? እኔ አንዳንዱ የማይገባኝ ነገሮች አሉ። How come if you know that's from devil, why you choose it? ሰይጣን የዚህ ምድር ነገር የለውም። ሰይጣን ነው። የሰውን ልጅ ሊያርድ፣ ሊገድል፣ ሊሰርቅ ነው የሚመጣው። አልቲሜት ጎሉ አንተን ሲኦል ውስጥ ማስገባት። የጥንት የጠዋቱ የአባቶች የእናቶች የሚባል ነገር እዛ ይሰራል። የሚሰራው ከሰማይ የመጣው ከሁሉ ይበልጣል። አንዱ ጌታ የሁሉ ጌታ፣ በሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ዓለምን እንዲሁ ወዷል። ያመኑት ጸድቀዋል፣ ያላመነው ግን አሁኑኑ ተፈርዶበታል። ኦኬ፣ በዚህ እንደምንድን ነው ይሄ መልእክት ሲነግረን በመጨረሻ ፍርድ እንዳለ እየነገረናል። በመጨረሻ እኮ ወይ መንግስተ ሰማይ ወይ ሲኦል ነው የሚል እያወራህ ወደ እቶን እሳት የሚለው ገሃነም ነው። Is he joking or it's just he's telling you what is going on there after life? So ሕይወት ክቡር ያውም የሰው ሕይወት ሕይወት በጣም ፕሪሺየስ የሆነ ነገር። ዩ አር ኤክስትሪምሊ ፕሪሺየስ ነህ። ብናቀው ሰው ኤክስትሪምሊ ፕሪሺየስ ነህ። በፍጹም እግዚአብሔር በመልኩና በምሳሌው የፈጠረው ሌላ ነገር የለውም። በፍጹም ለመላእክት እንኳን ያልተሰጠውን ልጁን ለሰው ነው የሰጠው። ለመላእክት ያላስገዛውን እኮ ይላል መጽሐፍ። ከመላእክትስ አንተ ልጄ ነህ ያለው ከቶ ለማን ነው? ዕብራውያን ምዕራፍ 1-2 ነው። በጣም እግዚአብሔር የወደደው ሰው ነው። ግን ሰው ዓላማውን ፕሪሺየስነቱን ለሆዱ ሸጠው። ምን ሆነ? ሆዱ አምላክ፣ ሆዳቸው ሰው ዴፊኒሽናቸው ሁሉ ወደ ሆድ ነው። ብቻ ፌመስ አድርገው እንጂ ይሸጠዋል። ብቻ ዳቦ ስጠው እንጂ ይሸጠዋል። ይሄ ዳቦም እኮ በቃ የሚባልበት ሰዓት ይመጣል። አፍም የሚዘጋበት ጊዜ አለ። ጉሮሮ የሚዘጋል፣ ሳምባም መተንፈሱን ያውቃል። እነዚህ ትምህርቶች እጅግ አስፈላጊ ናቸው። የዮሐንስ ራእይ 1-3 ለ7 አብያተ ክርስቲያናት እነዚህን ትምህርቶች ናቸው። መጣብሃለሁ፣ መቅረዝህን እንዳልወስድ፣ ንስሐ ግባ እያለ መልአክ ይለዋል አይደል? በዚህ ቤተ ክርስቲያን ላለው መልአክ በዚሁ ልንገራችሁ። በዚህ ቤተ ክርስቲያን ያለው መልአክ ሲል ገብርኤልን ነው እንዴ? ሚካኤልን ነው? ፓስተሩን ነው? Because he's responsible, he's a leader. He's assigned as an angel there. Be careful. ጴንጤ የሚመስል ቸርች መዓት አለ። አጋንንት ተሞልተን check. They are going to church, but check their spirit. After አንድ ሳምንት እዛ ቆይቶ ሲመጣ ኤው መንፈሱ በሙሉ ይተውታል። እንደገና በጸሎት ነው ይወጣል። ሄሎ ኦኬ። በዚህ መጨረሻ ለልጆች ተጠንቀቁ። ሆረር ፊልም የሚያዩ ልጆች
በተለይ ለልጆች በደንብ ደሊብሬተር ሆረር ፊልም የሚያዩ ከሆነ it is deliberately አጋንንት ማስገቢያ ነው ለህፃናት። ሰውም ቢሆን ትልቅ ቢሆን አንድ እዚህ ሀገር እዚህ ቤት ከተማ ውስጥ አንድ እህት አጋንንት ጠላት ያዋጋት ነበርና ወጥቶ ሲወጣ ምንድነው ሆረር ፊልም ነው የምታየው። ልቅሶ ሆረር ፊልም be careful። ከልክሉ ልጆች ኢቭን አስተምህሮች፣ ስብከቶች፣ ምኖች በጣም አግሬሲቭሊ ነው ልጆቻችን የሚጠብቅ ያለ ፈቃዱ እጃቸውን እንዳይጭኑባቸው። አም ሲሪየስ እንደዛ ነው ለጓደኞችም ለወንድሞችም። ምክንያቱም መንፈሳዊ ዓለም የተስር ነው። ህፃን ትልቅ ምናምን ያለ ገና አብሮ ሲረገዝ አብሮ ይወለዳል። ተቀለ ህፃን ልጅ እናቱ ማህፀን ውስጥ አጋንንት ይዞት ይወለዳል። ሀፍቶ ደሊቨሪ ነው። ለዚህ ነው ለእግዚአብሔር የሚሰጡ ህፃን ሆነ ሲዋጋቸው ቀር። አንድ ጊዜ እዛ መስሪያ ቤት ውስጥ ሙሉ ጊዜ ፉል ታይም አገልጋይ እና መስሪያ ቤት ኃላፊ ነበርኩና የኛ መስሪያ ቤት ውስጥ ተላላኪ ናቸው እናትና እኔ እሳቸውን ማዘዝ ወጣት ነኝ፣ ክፍል ኃላፊ ነኝ። የቡና እና የሻይ ጊዜ ቢሮ ነው አለች። ደወል ጥሩ ታደርጋለህ፣ ይመጣሉ። ቡና አምጡልኝ፣ ሻይ አምጡልኝ፣ ብስኩት አምጡልኝ ትላለህ፣ ያመጣል። ጠዋት ገብተው ቢሮውን ያጸዳሉ፣ ስትወጣ ደግሞ ቢሮውን ያጸዳሉ። እድሜያቸው ትልቅ ስለሆነ እኔ ነኝ ቀድሜ ገባና አጸዳዋለሁ ቢሮ ማለት እሳቸውን ለማገዝ። በኋላ ግን መጥተው እባክህ ዳንኤል ልጄ ይሄ እንጀራዬ ነው፣ ገብቶኛል ለእኔ ብለህ ነው፣ ግን እንጀራዬ ነው እና እኔ ላጽፍ። ሌሎቹ ነይ እስቲ ምን እስካሁን ትቆያለች ቡናችን ላይ ተው። ስትየዋ እኮ እናት ናቸው። የእንጀራ ጉዳይ ሆኖ እንጂ የሚከበሩ ሰው ናቸው፣ የሚታገዙ ሰው ናቸው፣ ሰው ናቸው። ሰው እንዴት አድርገ ይመራል? ከሲዚ ሁማን ቢንግ እኔ ነኝ ራሴ ካፌቴሪያ ሄጄ ቡና ግን በኋላ ምን አሉ? እንጀራዬ ነው ናኒ ከስራ አባረራለሁ። እሺ ማማ እኔ እርስዎን ማዛች ሰዓቱ ሲደርስ በቃ ራሱ ይዞ በኋላ ወደ ጌታ መጣናቸው። ልጃቸው ያን ጊዜ ወደ 11 ዓመቱ ምናምን አካባቢ ነው። ቸርች ይዘው መጡ። ኃይለኛ ጸሎት ቸርች ይዘው ሲመጡ አጋንንት ልጁን አስጨው አንተ እንደፋደፈ አጋንንት ወጣለት። ሲጮህ እናቱ ነች ይዘው የመጣችው። ገና ሕፃን ሆኖ ለእኔ ነው የተሰጠው። የት እንደተሰጠ ቦታው መቼ እንደተሰጠ እንዴት እንደተሰጠ ሕፃኑ ልጅ አጋንንቱ ይናገራል። አጋንንቱ ወጣ። አንድ ቀን እናትየውን ጠራኋቸው። ማማ ወደዚህ ቦታ በዚህ ቀን በዚህ ጊዜ ሄደው ነበር እንዳያሏቸው። አዎ ልጄ ምን ላድርግ፣ ልጄ ስለሚታመምብኝ ሕፃኑ ነው ወስጄዋለሁ። በዛች ቀን በዛ ሰዓት ነው የገባው። ልጅ አብሮ ያድጋል። ከዛ በኋላ የመንግስቱ ለመሆን ችግር ተቃዋሚ ነው የሚሆነው። መጠጣት ነው የሚፈልጉት እንደዚህ አይነት ሰዎች። ዓለምን ነው የሚፈልጓት፣ ዳንኪራውን ነው የሚፈልጉት። እኛ ስጋ ይመስለናል። ስፒሪት እንዲህ አይነቱ ነገር ሙሉ ለሙሉ ጽዳት ይጠይቃል። ጽዳት ደግሞ ንስሐ፣ ሙሉ ንስሐ ከስር መሰረቱ ሰይጣንን ምን ማድረግ ከዘር ማንዘር በቃ ከቤተሰብ ከዚህ የመጣውን ክዳን ከእንግዲህ ከስጋና ከደም አልተወለድኩም ከማይጠፋው ከሕያው ከእግዚአብሔር ልጅ
እሱም በማመን ወደሚገኝበት ጽድቅ ተመልሷል። ከእንግዲህ አንተ መንግስት አይደለም፣ የአዳም ልጅ አይደለም፣ የእግዚአብሔር ልጅ ነኝ ብዬ በደም አጥር ትሰራለህ፣ በኪዳኑ አጥር ትሰራለህ፣ በምህረቱ አጥር ትሰራለህ። ከዛ በኋላ ለልጅ ልጆቼ መንፈስ ቅዱስ ለእናንተ ብቻ አይደለም ይላል አይደለም፣ ለልጆቻችሁ ከእናንተ በኋላ ለሚመጡት ለልጆቻችሁ ሁሉ ነው መንፈስ ቅዱስ። So there is a spirit, you need to rebuke it, don't entertain it. By the way, የማይድኑትን ሰዎች ይሄ አጋንንት የላካቸው ምናምን ባለማወቅ ኢንተርቴን ስናደርጋቸው ስናንቆለጳጳሳቸው ምን ብትላቸው it's waste of time. አጋንንትን ብታንቆለጳጳሰው አጋንንት ሰይጣን ምንድን ነው? ሰይጣን የገሃነም ደጅ ስሙን ሊቀየር ይችላል። ሶማሌ ሲሄድ ሌላ ስም ይሰጠዋል፣ አፋር ሲሄድ ሌላ ስም ይሰጠዋል፣ መሀል አዲስ አበባ ሌላ ስም ይሰጠዋል። አዲስ አበባ ሲደርስ ከረባት ይለብሳል፣ ገጠር ሲሄድ ጋቢ ይለብሳል። እዚህ ሀገር ሲመጣ ደግሞ ገዋንም ሊለብስ ይችላል። መነኩሴ ሊሆን ይችላል፣ ጳጳስ ሊሆን ይችላል፣ ፓትሪያርክ ሊሆን ይችላል፣ ሐዋርያ ነኝ ሊል ይችላል፣ ነቢይ ነኝ ሊል ይችላል፣ ፓስተር ነኝ ሊል ይችላል፣ ወንጌላዊ ነኝ ሊል that is playing game with the devil. ሙሉ ለሙሉ ዓለምና ሰይጣን ምን አድርገናል? ክደናል። ኖ ኢንተርቴን ደስ የሚለው ሙሉ ንስሐ ከገባ ሰይጣን ግዴታውን ይሸነፍ ነው። ደስ የሚለው ፓርት እሱ ሰይጣን የተሸነፈ ነው። ባይዘው የተጣለ ነው፣ የወደቀ ነው። የሚሸነፈው ወደ መንግስቱ የመንግስቱ ደቀ መዝሙር የክርስቶስ ደቀ መዝሙር ስትሆን በአንተ ላይ ስልጣን የለውም። የገሃነም ደጆች አይቋቋም። ከዛ በኋላ ሙሉ ኃይል አለ፣ ሙሉ ነፍስ አለ፣ ሙሉ ነፍስ አለ፣ ሙሉ መንፈስ አለ። ጸንተህ ምን ማድረግ ኢየሱስ ጌታ ነው። መጠራት እና መመረጥ ልዩነት በጣም አለው ወገኖች። አውሽ ብዙ ነገር ብናወራ በሰዓት ሬስትሪክት አንድ ነገር አለ ያመንኩት ሲጨርስ የሞት ፍርሃት የሚባል ይሄ ሲሆን የስጋ ፍርሃት አለ። ሰው በስጋው ይፈራል። የሞት ፍርሃት ግን ስጋው ፍርሃት ሊለው ይችላል፣ ሊገደል ይችላል። የሲኦል ፍርሃት ግን አይመጣበት። ምክንያቱም ወዴት እንደሚሄድ ሰይጣን አምላክ የነበሩ ሰዎች ዋናው እዚህ ሀገር እዚህ አሜሪካ ውስጥ የመጨረሻው ቃሉ እያለ ነው። ጠፍቶ በቃ ገሃነም ሲመጡ እያያቸው ማለት ነው። ሰርፕራይዝ አድርገው ታጋለች። እድሜውን በሙሉ ኤቲስ ሲከራከር የመጨረሻው ትንፋስ ስትመጣ ደንግጦ አጋንንት ታይተውት ሬል መሆኑን ሲወር ሬል መሆኑን እያዩ ነው የሄዱት። This is your day. It's not tomorrow. Today is your day. የመዳን ቀን እስቲ ዛሬ ነው። አትፍሩ፣ በቃ አትፍሩ። ፍርሃት አይደለም፣ እውቀት ነው የሚጠቅመን፣ እምነት ነው የሚጠቅመን። አሜን አሜን። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ግን ለሚያምኑት ንስሐ ለሚገቡ እግዚአብሔርን ለሚፈሩት እግዚአብሔር የወደቁትን ያነሳል። በድካማቸው ይራራል። የስጋን ድካም ያውቀዋል። ለዚህ ለሞት ከተሰጠ ሰውን ማን ያድነኛል ብሎ በክርስቶስ ኢየሱስ እግዚአብሔር ይመስገን። እግዚአብሔርን እናመሰግናለን። በስጋ ድካም
ግን የማን ልጅ አይደለም? ንገሩት። የዲያብሎስ ልጅ አይደለም። ሰይጣንና ስራውን ሙሉ በሙሉ እቃወማለሁ። ስትቃወሙት ሙሉ ለሙሉ ተቃወሙት። በቃ ችግሩ በጥቂቱ ትቃወሙና በብዙ አምናችሁት ልትመጡ። ሙሉ ለሙሉ ተቃወሙ። እምነት እያደገ ይሄ አሜን አሜን መሸሽ አለበት። ድል ባንቺ ውስጥ የክርስቶስ ኃይል አለ። ስጋሽ ቢደቅ ቢዋጋሽ ዙሪያሽን ቢዞር ሊውጥሽ ቢሞክር አንቺ እሱ አይደለሽ፣ ክርስቶስ ውስጥ ነው ያለሽ። ተቃውሞ ሸሻ። ድል ለአማኞች ለአካሉ። እነዛኞቹን ተዋቸው። እንክርዳዱ ሰው አይደለም ያወጣው፣ ይመጣና መልአክ ያወጣው። It is not about show. ሾው ቢሆን በእውነት እዚህ መኖር የለብንም፣ አያስፈልግም። ሌላ ብዙ የምናሳየው ነገር አለ። ምድራዊ ነገር ፈልገን ቢሆን ቦታው ሌላ ነው፣ ይገኝበት እናውቀዋለን። በዓለም ካለው በክርስቶስ ያለው ስለሚበልጥ እዚህ አለ። ከጌታ ጋር አለው። ከጌታ ጋር ለዘላለምም በቤቱ እኖራለሁ። ቸርነቱ ምሕረቱ በሕይወቴ ዘመን ሁሉ ይከተሉኛል። ሃሌሉያ። ለሚሽሩ፣ ለሚፈልጉ፣ ለሚጠሙ ሁሉ በድካማቸው ምሕረት እያበዛ ያሻል። እሳት የተነጠቀ ትንታግን ልቀቅ እያለ ወዳለችና ብዙ ወዳለችና ልቀቃት እያለ ይሄ የቅዱሳን ድምፅ ነው። የእውነተኛዋ ቤተክርስቲያን ድምፅ ነው። እንጸልይ። አሜን። ጸልይ። ቆመን እጆቻችንን አንስተን ለመጸለይ የሚመች ከሰፋ ያለ ስፍራ ነው የተንቀሳቀስን። ብቻ እንጸልይ። የእውነትን ጸልይ። የምንን ጸልይ? የእውነት ሃሌሉያ። ጸሎት ጀስት ከፈጣሪ ጋር ሆነ የልብን የእውነትን ነገር ሆነ። ክብር ለእግዚአብሔር ይሁን። አሜን አሜን አሜን። አሁንም እንክርዳዱ ይነቀል። ጌታ ሆይ ሃይማኖታዊ መልክ መስሎ ይመጣ፣ የብርሃን መልአክ መስሎ የሚመጣ ባለማወቅ የሚሰራ ይፈራርስ በኢየሱስ ክርስቶስ ስም ስልጣን። ከርቀት የመጣ በኢየሱስ ክርስቶስ ስም ይፍረስ። ከጥልቀት የመጣ በኢየሱስ ክርስቶስ ስም ይፍረስ። ፍሮም ጀነሬሽን ቱ ጀነሬሽን የሚመጣ ይፍረስ በኢየሱስ ክርስቶስ። ይፈራርስ የአጋንንት ሥራ በጌታ በኢየሱስ ስም ይፍረስ። ቤተሰብን አንቆ ከአንድ ወደ አንድ የሚሻገር ከቅድማት ወደ አያት ከአያት ወደ ልጆች እየመጣ ያለ ርግማን መንፈስ እየሰራ ያለ መንፈስ ኤኒ ስትሮንግ ሆልድ ኔሽንን የያዘ ማህበራዊ ነገርን የያዘ በኢየሱስ ክርስቶስ ስም ይበጠስ። ይፍረስ። የሞት ገመዱ ይበጠስ። የሞት አዋጁ ይሰበር። የሟርት አዋጁ ይሰበር። የበሽታ አዋጁ ይሰበር በጌታ በኢየሱስ። የኃጢአት አዋጁ ይሰበር በኢየሱስ ክርስቶስ ይሰበር። ከመጣበት ካለፈበት ቦታ ካገኘበት ከሚገዳደርበት በኢየሱስ ስም ስልጣን
በመንፈስ ቅዱስ ኃይል በደሙ ኃይል ይፍረስ በኢየሱስ ስም። ከዚህ ሰዓት ላይ ከቅዱሳን ላይ ከተጠሩት ላይ ፍረስ በኢየሱስ ፍረስ በኢየሱስ ክርስቶስ። እርምጃቸውን በተለያየ መንገድ ክፉ ነገር በመተርጎም ሮንግ ስፒሪት ክብርን ለአብ ክብርን ለወልድ እየሰጠ እግዚአብሔርን እያከበር የሰይጣንን ስራ እናፈርሳለን። ጌታ ሆይ ነፍሴን ይሄውልህ፣ በቃ በሁለት እግሬ አላነክስ። ማንነቴ በውጭ ያለው ስጋዬ አይደል የሚፈርሰው ማንነት ክብሬ ስጋዬ አይደል። ክብሩን ትቶ የመጣው የእግዚአብሔር ክብር ስለጎደለን ወገኖች፣ የጎደለን የእግዚአብሔር ክብር ሌላ ክብር አለ። ይህ ምስኪን ጮኸ፣ ወደ እግዚአብሔር ጮኸ፣ እግዚአብሔርም ሰማው ይላል። ነፍሳችሁ ስትጮህ ይሰማል። ግሩም ሲያደርግ የራማ ጩኸት በሰማይ ተሰማ። ኮንታሚኔሽን ኤኒ ኮንታሚኔሽን መዳን ያለው በቃል ውስጥ ክርስቶስን የተጻፈውን ቃል አንብቡት። የመንግስቱን ቃል አንብብ ብላ በጌታ በኢየሱስ ክርስቶስ ኤኒ ፋሚሊየር ስፒሪት ከዚህ ሰዓት ጀምሮ ከስጋ ለባሽ ላይ ውጣ። ከወንዶች ከሴቶች ልጆቹ ላይ ለቀድ። ከታላላቅ ከታናናሽ ከህፃናት ሁሉ ከወጣቶች እየለቀቀ ይሄድ በኢየሱስ ክርስቶስ። ጌታ ሆይ ለልጆቻችን እጃችንን ወደ አንተ አነሳ። እረኛቸው ነው፣ አንተ አብራላቸው። እግዚአብሔር ሆይ በአንተ የደጉ ኃላፊነታችን ትልቁ ለአንተ ሰጠ። ህብረታችንን እንጠብቅ። መዳን በሌላ በማንም የለም፣ በማንም የለም። ሌላ መንገድ ወደ ሰማይ ከወጣው በቀር ከሰማይ ወርዶ ያዳነ ማንም የለም። እናመሰግናለን እድል ስለሰጠ፣ ድምፅህን ስለምታሰማ፣ ሁሌ መንፈስ ቅዱስ ከኛ ጋር ስለሆነ
ህልውና ሀብታችን ስለሆነ፣ ህልውና ጌጣችን ስለሆነ፣ ህልውና እንጀራችን ኑሯችን ሆነልን። እናመሰግናለን። ስም ይቀደስ። ክርስቶስ ኢየሱስ ስም ከዘላለም እስከ ዘላለም ለአብ ክብር ይሁን። ለመንፈስ ቅዱስ ክብር በሰማያት ሁሉ ዘንድ በጌቶች ጌታ በነገሥታት ንጉሥ አምላክ አለ። እግዚአብሔር ይመስገን። እግዚአብሔር ይባርካችሁ። ዲያቆናት ወደዚህ ይመጣሉ። እነሱ